ፊልሙ የሚጀምረው በባቡር ውስጥ አንድ ሕፃን በጣም እየጮኸ በማልቀሱ ምክንያት ተሳፋሪዎቹ ሲበሳጩ እያስመለከተን ነው። አንዱ ተሳፋሪም ትዕግስቱ ተሟጦ እናቲቱ ላይ ይጮህባታል። ይህ ድርጊቱም ጩኸቱን የበለጠ ያባብሰዋል። ሁኔታውንም ሲታዘብ የነበረ አንድ ሰው ድምፁን ላለመስማት ሲል የጆሮ ማዳመጫውን ያደርጋል። በዚያው ቅጽበት የቀድሞ ፍቅረኛው ስልክ ትደውልለታለች። እሱ ግን ስልኩን አልመለሰም። በሚቀጥለው ጣቢያ ሰውየው ከባቡሩ ይወርዳል። በድጋሚም ከፍቅረኛው ስልክ ይደውልለታል። በዚህ ጊዜ ግን በግዴለሽነት ስልኩን አንስቶ ወደ ስራ እየሄደ መሆኑን ይነግራታል። እሷም ሆስፒታል እንደሆነችና ሐኪሙ እርጉዝ መሆኗን እንዳረጋገጠላት እናም የሱን አስተያየት እንደምትፈልግ ትነግረዋለች። ሰውየውም በሰማው ዜና ከመደንገጡ የተነሳ ከአንድ መንገደኛ ጋር ተጋጭቶ ስልኩን ይጥለዋል። በዚህም ምክንያት የቀድሞ ፍቅረኛው የምትለውን በከፊል ሳይሰማት ይቀራል። በድንገትም የአስም በሽታው ተነስቶበት ለመረጋጋት መተንፈሻ መርጫውን ለመጠቀም ይገደዳል። ለእሷ ሲልም ከስራ ፍቃድ እንደሚወስድ ቢነግራትም እሷ ግን አስቀድማ ውሳኔ ላይ መድረሷንና እንዳይቸገር ትነግረዋለች። ምን ማለቷ እንደሆነ ሊጠይቃት ሲሞክርም የስልክ መስመሩ ይቋረጥና ስልኩ ይዘጋል። ሰውየውም መውጫ 8 የሚል ምልክት ወዳለበትና አንድ ሌላ ሰው ብቻ ወደሚታይበት መተላለፊያ ይገባል። መውጫ 0 የሚል ሌላ መተላለፊያን ካለፈ በኋላ ወደ ጎን ሲታጠፍ በሚገርም ሁኔታ ራሱን መጀመሪያ ካየው ምልክትና ቅድም ካየው ሰው ጋር ያገኘዋል። ጉዞውንም ይቀጥልና አሁንም በድጋሚ ራሱን በዛው ቦታ ላይ ያገኘዋል። በሁኔታውም ግራ ተጋብቶ ወደ ሌላኛው ሰው ሲመለከት ከምልክቱ ጀርባ 3 ጊዜ ወደ ኋላ ተመለስ የሚል ጽሑፍ መኖሩን ልብ ሳይል ይቀራል። ጉዞውን ቢቀጥልም አሁንም በድጋሚ ወደ ነበረበት ይመለሳል። በዚህም ጊዜ ወደ ኋላ ሲዞር ሌላኛው ሰው በአስቂኝ ሁኔታ ፈገግ ብሎ ሲመለከተው ደንግጦ በፍርሃት ይሮጣል። ነገር ግን ተመሳሳይ ነገር ይፈጠራል። ወደ ተቃራኒ አቅጣጫ ቢሮጥም እሱም ቢሆን ወደ መጀመሪያው ቦታ ይመልሰዋል። የጠፋው ሰውም በግድግዳው ላይ ያለውን የአደጋ ጊዜ ማስጠንቀቂያ ተመልክቶ ይጫነዋል። ነገር ግን አይሰራም ነበር። በመቀጠልም በመተላለፊያ ውስጥ ያሉትን 3 በሮች ለመክፈት ይሞክራል። ሆኖም ሁሉም ተቆልፈው ነበር። በግድግዳው ላይ ያለውን ማስታወቂያ እየተመለከተ እያለም በላዩ ላይ ደም ሲፈስበት ተመልክቶ ይደነግጣል። በዚህ ምክንያት በፍርሃት ተውጦ በድጋሚ መሮጥ ይጀምራል። ስልክ የሚያወራውን ሌላኛውን ሰው ካለፈ በኋላ መውጫ 1 የሚል ምልክት ያገኛል። ይህም መተላለፊያው እንደተቀየረ እንዲገነዘብ ያደርገዋል። ከምልክቱም አጠገብ ሌላ የጽሑፍ መመሪያ ይታያል። መመሪያውም ልብ በል፣ አንድም ያልተለመደ ነገር ካየህ ወዲያውኑ ወደ ኋላ መመለስ አለብህ። ምንም አይነት እንግዳ ነገር ካላየህ ግን ወደፊት መጓዝ ትችላለህ የሚልና ትክክለኛው መውጫ ቁጥር 8 መሆኑን የሚገልጽ ነበር። የጠፋው ሰውም ጉዞውን ቀጥሎ በድጋሚ ወደ ነበረበት ቦታ ቢመለስም ደሙ ጠፍቶ ነበር። በተጨማሪም ምልክቱ ላይ ያለው ወደ ኋላ ተመለስ የሚለው ጽሑፍ አይታይም ነበር። ቀደም ሲል ያየው ነገርም ያልተለመደ ክስተት እንደነበር ይረዳል። ሌላኛው ሰው ሲመጣም ጥያቄ ለመጠየቅ ቢሞክርም ሰውየው ችላ ይለዋል። ጉዞውንም ሲቀጥል መውጫ 0 የሚለውን ምልክት በድጋሚ ይመለከታል። በዚህም ጊዜ የአስም በሽታው ይነሳበታል። ያልተለመዱ ነገሮችን በትኩረት ለመከታተል ወስኖ ጉዞውን ይቀጥላል። እሱም የመተላለፊያውን እያንዳንዱን ዝርዝር ሁኔታ በስልኩ ፎቶ ያነሳል። የመጨረሻው ማስታወቂያ ላይ ቁጥር 1ን ሲመለከት ቁጥሮቹ እየጨመሩ ሊሄዱ እንደሚችሉ ሰውየው ይረዳል። ስልኩንም ሲፈትሽ ያነሳቸው ፎቶዎች በሙሉ ቢጫ መልክ ያላቸውና የማይታዩ መሆናቸውን ይመለከታል። በዚህም ምክንያት ጉዞውን በመቀጠል በራሱ ትውስታ ላይ ለመታመን ይወስናል። ሲጓዝም እያንዳንዱን ዝርዝር ሁኔታዎችን አትኩሮ ይመለከታል። ዞር ሲልም ሌላኛው ሰው ፈገግ ብሎ ሲመለከተው ያገኘዋል። ይህም ያልተለመደ ክስተት መሆኑን ስለተረዳ ወዲያውኑ ወደ ኋላ ይመለሳል። የጠፋው ሰውም ከቦርሳ ውስጥ የውሃ መጠጫውን አውጥቶ ጥቂት ከተጎነጨ በኋላ ጉዞውን ይቀጥላል። በመጨረሻም ምልክቱ 2 ማለቱን ያያል። ይህም መሻሻል እያሳየ መሆኑን ያረጋግጥለታል። በመቀጠልም ወደ ነበረበት ቦታ ተመልሶ ሁሉንም ነገሮች በድጋሚ መፈተሽ ይጀምራል። እናም ሁሉም ነገር ሰላም ስለሆነ ለመውጣት ይዘጋጃል። ነገር ግን በዚያ ቅጽበት አንድ ዕቃ ማስቀመጫ ውስጥ የህፃን ለቅሶ ይሰማል። ወደ ውስጥ ሲመለከትም አንድ ህፃን ያያል። እናም ወዲያውኑ በሩን ይዘጋዋል። በዚህም ጊዜ በድንገት በሁሉም ዕቃ ማስቀመጫ ውስጥ በአንድ ጊዜ የህፃናት ለቅሶ መሰማት ይጀምራል። ይህም ያልተለመደ ክስተት በመሆኑ የጠፋው ሰው 3 የሚለውን ምልክት እስኪያገኝ ድረስ ወደ ኋላ ይሮጣል። ወደ ነበረበት ቦታ ሲመለስም የመተንፈስ ችግር እያጋጠሙ ቢሆንም ያልተለመዱ ነገሮችን መፈለግ ይጀምራል። እናም ሁኔታው አስተማማኝ መሆኑን ሲያረጋግጥ የመተንፈሻ መርጫውን ያወጣል። ነገር ግን በድንገት ከእጁ ያመልጥና
ይወድቃል። በዚያው ቅጽበት በማስታወቂያዎቹ ላይ ያሉት አይኖች በሙሉ እሱን ለመመልከት ሲንቀሳቀሱ ያስተውላል። በዚህ ምክንያት የመተንፈሻ መርጫውን አንስቶ ወደ ኋላ መመለስ ይጀምራል። ብዙም ሳይቆይ ቁጥር 4 የሚለውን ምልክት ያገኛል። ወደ ዋናው ቦታ ተመልሶም ሁሉንም ነገር ይፈትሻል። ምንም አይነት ያልተለመደ ነገር ባለማየቱም ጉዞውን ይቀጥላል። ከዚያም ቁጥር 5 የሚለውን ምልክት ያገኛል። ሂደቱንም በድጋሚ ደግመዋል። ነገር ግን ያልተለመዱ ነገሮችን እየፈለገ እያለ የቀድሞ ፍቅረኛው ስልክ በመደወል ታቋርጠዋለች። ስልኩን ሲያነሳውም ስለ ሁኔታው ውሳኔ ላይ ደርሶ እንደሆነ ትጠይቀዋለች። ሰውየው በዚህ በስልክ ጥሪ በመዘናጋቱ ምክንያት ከበስተጀርባው የሚሰማውን የህፃናት ለቅሶ ልብ ሳይል ይቀራል። እናም በባቡሩ ውስጥ ስለነበረው ሁኔታ ይነግራታል። እናቲቱን ማንም እንዳልረዳትና እሱም ችላ በማለቱ የተሰማውን የጥፋተኝነት ስሜት ይገልጽላታል። እናም ለአባትነት የሚመጥን ስብዕና እንደሌለው እየተናገረ ያለቅሳል። ነገር ግን እሷ ከጀርባው መሆኗን አላስተዋለም ነበር። ምልክቱን ሲያገኘውም በድጋሚ ዜሮ ላይ ተመልሷል። ይህም ስልኩ ያልተለመደ ክስተት እንደነበርና ያደረገው ጥረት ሁሉ መና መቅረቱን ያረጋግጥለታል። ሰውየውም እንደገና ከመጀመር ውጪ ሌላ አማራጭ አልነበረውም። ወደ ዋናው ቦታ ሲሄድም ቦታው ወደ ቢጫነት ተቀይሯል። በሁኔታውም ተበሳጭቶ ቦርሳውን መሬት ላይ ይወረውረዋል። ወዲያውኑም የአስም በሽታው ይነሳበታል። ለጥቂት ሰከንዶች በንዴት ከመጮህና ከመንፈራገጥ ውጪ ሌላ ምንም ማድረግ አልቻለም ነበር። በመጨረሻም ራሱን ካረጋጋ በኋላ ቦርሳውን ትቶ ጉዞውን ይቀጥላል። በድጋሚም ቁጥር 1 የሚለውን ምልክት ያገኛል። በሚቀጥለው ጊዜም ቦታው ላይ ሲደርስ ከቀድሞ ሰውዬ ይልቅ አንድ ትንሽዬ ልጅ ይመለከታል። ይህም ያልተለመደ ነገር መሆኑን ገምቶ ወደ ኋላ ይመለሳል። ነገር ግን ምልክቱ ዜሮ ላይ በመመለሱ ግራ ይጋባል። ዞር ሲልም ትንሹን ልጅ ይመለከተዋል። በጉንጩ ላይም ጠባሳ እንዳለ ያስተውላል። ሊያናግረው ቢሞክርም ልጁ ጥሎት ይሮጣል። የጠፋው ሰውም ልጁን ተከትሎ ወደ ዋናው ቦታ ይሄዳል። እዛም ልጁ ወደ ሌላኛው ሰውዬ ሲጠቁም ያገኘዋል። ያለፈውንም የታሪክ ትውስታ ስንመለከት ሌላኛው ሰውዬ ቀደም ሲል በዚህ እንግዳ ቦታ ላይ የተቀረቀረ ተራ ሰው እንደነበርና ልጁን ባገኘው ጊዜ እጁን ይዞ አብረው ለማምለጥ ቢሞክሩም አብራቸው የምትጓዝ አንዲት የሁለተኛ ደረጃ ተማሪ እንደነበረች ቁጥር 5 ምልክትን ካለፉ በኋላ ልጅቷ በመጨረሻ ማናግረው ከሱ ጋር መተባበር እንደምትፈልግ ትነግረዋለች። ሰውየውም ተስማምቶ ያልተለመዱ ነገሮችን በሚፈልጉበት ጊዜ ለሰራሃው ስህተት የጥፋተኝነት ስሜት ይሰማሃል በማለት ትጠይቀዋለች። ነገር ግን ወዲያውኑ እየቀለለች እንደሆነ ተናግራ ትስቃለች። ከዚያም ሰውየውን በእውነት መውጣት ይፈልግ እንደሆነ ትጠይቀዋለች። እናም እዛው እንዲቀር ትጋብዘዋለች። በድንገት ግን ለጥቂት ሰከንዶች ደርቃ ከቆመች በኋላ ድምጿን ቀይራ በሚያስገርም ሁኔታ መጮህ ትጀምራለች። በመጨረሻም እሷ ራሷ ያልተለመደው ክስተት መሆኗን ሲረዳ ሰውየውና ልጁ ወደ ኋላ ይሮጣሉ። እናም ቁጥር 6 ምልክትን ያገኛሉ። እናም ዋናው ቦታ ላይ ሆነው ያልተለመዱ ነገሮችን በሚፈልጉበት ጊዜ ልጅቷ በድጋሚ ትመላለስ ነበር። ልጁም ቀደም ሲል ባልነበረውና መካከሉ ላይ እጀታ ባለው በር ላይ አተኩሮ ይመለከት ነበር። ሰውየው ግን የበሩን እጀታ ልብ አላለውም ነበር። ልጁንም ይዞ ወደፊት ሲጓዝ ምልክቱ በድጋሚ ወደ ዜሮ መመለሱን ይመለከታል። በንዴት ተሞልቶም መመሪያው ያለበትን ምልክት መሬት ላይ ይጥለዋል። ከተረጋጋ በኋላም ልጁን ይቅርታ ይጠይቀውና እንደገና ጉዞ ይጀምራሉ። በዋናው ቦታ ላይም ወደ መውጫው የሚያመራውን ደረጃ ያገኛሉ። ሰውየውም በደስታ ልጁን ይዞ ወደ ደረጃው ይሮጣል። ሆኖም ልጁ ግን እስኪወድቅና ጉንጮቹ እስኪላጡ ድረስ እየሳበ ሊያስቆመው ሞከረ። ሰውየውም አብሮት እንዲመጣ ቢጠይቀውም ልጁ ግን አልንቀሳቀስም ይለዋል። በዚህም ምክንያት ሰውየው ደረጃውን ብቻውን ወጥቶ ይሄዳል። ልጁም ወደ ኋላ ተመልሶ ቁጥር 1 የሚለውን ምልክት ያገኛል። ይህም ደረጃው ያልተለመደ ክስተት እንደነበር ያረጋግጥለታል። ልጁም በለመደው ቦታ ላይ ሲደርስ ያኛው ሰውዬ ፊቱ ላይ ምንም አይነት ስሜት ሳይታይበት ሲመላለስ ያገኘዋል። ልጁም እጁን ይዞ ሊያስቆመው ቢሞክርም ምንም ሊሳካለት አልቻለም። በአሁኑ ጊዜ የጠፋው ሰው ዜሮ ቁጥር ላይ አፍጥቶ ቆሞ እያለ ልጁ ያልተለመደ ክስተት እንዳልሆነ ይረዳል። ስለዚህም አብሮት እንዲመጣ ይጋብዘዋል። ዋናው ቦታ ላይ ሲደርሱም ልጁ ወደ ሌላኛው ሰው ይጠቁማል። በዚህ ጊዜ የጠፋው ሰው ያ ሰውዬ ከእንግዲህ እውነተኛ ሰው እንዳልሆነ ይረዳል። ልጁ አሁንም ምንም ቃል ባይናገርም ከምልክቱ ጀርባ ያለውን በድጋሚ ወደ ኋላ ተመለስ የሚለውን ጽሑፍ በትኩረት ይመለከታል። ሰውየው ግን ይህንን ባለመመልከቱ ምንም አይነት ያልተለመደ ነገር የለም ብሎ ስላሰበ ጉዟቸውን ይቀጥላሉ። ነገር ግን በድጋሚ ዜሮ ቁጥር ያገኛሉ። ያለምንም አቅማማትም ሁለቱም ጉዟቸውን እንደገና ይጀምራሉ። በዚህም ጊዜ ሰውየው በአንዱ ማስታወቂያ ላይ ያለው ስዕል መቀየሩን ያስተውላል። ያልተለመደ ነገር እንዳለ ተናግሮ ወደ ኋላ መመለስ ቢፈልግም ልጁ ግን ወደፊት መጓዙን ይቀጥላል። ሰውየውም ልጁን ተከትሎ ሲሄድ ቁጥር 1 ምልክትን በማግኘቱ ይገረማል።
በሚቀጥለው ዙር ሰውየው ምንም ነገር ባያስተውልም ልጁ ግን መሃል ላይ እጀታ ያለውን በር ትኩር ብሎ ይመለከተዋል። ይህም ሰውየው ሁኔታውን እንዲያስተውል ይነግረዋል። አብረውም ወደ ኋላ ይመለሳሉ። ቁጥሩንም 2 ላይ ያገኙታል። በድጋሚም ወደ ዋናው ቦታ ሲሄዱ መብራት ይጠፋል። ሰውየውም የስልኩን ባትሪ ያበራል። እናም በድንገት በተሰማ ድምፅ ይደነግጣሉ። የአየር ማናፈሻው ክዳን ወድቆ ደም ከውስጡ ሲንጠባጠብ ይታያል። ከአየር ማናፈሻ ውስጥም የሕፃን ለቅሶ ሲሰማ ሰውየው ዞር ይላል። እንደ ልማዱም ዝም ብሎ በሚጓዘው ሰውዬ ላይ ሊጋጭ ይደርሳል። ከዚያም አንድ አይጥ በእግሮቹ አጠገብ ትሮጣለች። የሕፃኑ ለቅሶም እየበረታ ይሄዳል። ሰውየውም ምልክቱን ለማየት ባትሪውን ሲያበራ በበርካታ አይጦች ጀርባ ላይ የሰውነት ክፍሎች ተጣብቀው በማየቱ በጣም ይደነግጣል። አንዷ አይጥም በሰው ድምፅ ስትጮህበት ደንግጦ ስልኩን ይጥለዋል። እናም መተላለፊያው በድጋሚ በጨለማ ይዋጣል። እንደ ዕድል ሆኖም ልጁ ስልኩን ያገኘዋል። አብረውም ወደ ኋላ መሮጥ ይጀምራሉ። መብራቱም መብራትና መጥፋት ይጀምራል። በመጨረሻም ጥጉን ተሻግረው ቁጥር 3 ምልክትን ሲያገኙ መብራቱ በስርዓት መብራት ይጀምራል። በሚቀጥለው ዙር አንዲት ድመት ስትሮጥና በአንዲት ሴት ስትተካ ይመለከታሉ። ልጁም በመጨረሻም ማማ ብሎ በመጥራት ወደ እሷ ለመሮጥ ይሞክራል። ነገር ግን ሰውየው ያልተለመደ ክስተት መሆኑን ስለተረዳ ይይዘዋል። ሴትየዋም ሆዷን እየነካካች ምን ማድረግ ትፈልጋለች ስትል ትጠይቃለች። እሱ ግን ለማምለጥ ከሚታገለውና በመጨረሻም ራሱን ስቶ ከወደቀው ልጅ ጋር እየታገለ ነበር። ቁጥር 4 ምልክትን ካገኙ በኋላ ሰውየው ልጁን እስኪነቃ ድረስ ተቀምጦ ይጠብቀዋል። ሲነቃም ምን እንደተፈጠረ ይጠይቀዋል። ልጁም እናቱ እንድትፈልገው ብሎ ሆን ብሎ እንደተለያት ያስረዳዋል። ሰውየውም እሱም በአንድ ወቅት እናቱ ላይ ተመሳሳይ ነገር አድርጎ እንደነበር ይነግረዋል። ስለ ልጅነታቸው ሲጨዋወቱም ሁለቱም አባታቸውን እንደማያውቁ ይረዳሉ። በመቀጠልም ሁለቱ ወደ ዋናው ቦታ ይመለሳሉ። በምልክቱ ላይ ያለው 8 ቁጥር ተገልብጦ በማየቱ ልጁ ወዲያውኑ ይናገራል። ወደ ኋላ ተመልሰው ቁጥር 5 ምልክትን አልፈው ወደሚቀጥለው ዙር ይገባሉ። በዚህ ጊዜ አንዱ በር ይከፈታል። ወደ ውስጥም ዘልቀው ይመለከታሉ። በጨለማ ውስጥ ሰውየው ራሱን በባቡር ውስጥ ሆኖ ሕፃኑንና የሚጮኸውን ተሳፋሪ ችላ ሲል ይመለከታል። በራሱም አፍሮ በሩን ይዘጋዋል። ቁጥር 6 ምልክትን ለማግኘትም ልጁን ይዞ ወደ ኋላ ይመለሳል። ጉዟቸውን ከመቀጠላቸው በፊት ሰውየው ልጁን ሲወጡ ምን ማድረግ እንደሚፈልግ ይጠይቀዋል። ልጁም ፒዛ መብላት እንደሚፈልግ በመናገር ይመልሳል። ሰውየው ግን የራሱን ጥያቄ ምን ብሎ እንደሚመልስ አያውቅም ነበር። ጭንቀቱንም የተረዳው ልጅ ለጥበቃ እንዲሆነው አንድ የባህር ዛጎል ይሰጠዋል። በሚቀጥለው ዙር ላይ ዝርዝር ነገሮችን እያጠኑ እያለ ድንገት የማስጠንቀቂያ ድምጽ ይሰማሉ። አንድ ግዙፍ ቡናማ የውሃ ማዕበል መተላለፊያውን ይሞላዋል። ሰውየውም ልጁን ይዞ መሮጥ ይጀምራል። ነገር ግን ልጁ ተደናቅፎ ይወድቃል። ሰውየውም ልጁን ለመርዳት ሲዞር ውሃው ሁለቱንም ያጥለቀልቃቸዋል። በዚህም ጊዜ በህልም ውስጥ የጠፋው ሰውና የቀድሞ ፍቅረኛው የባህር ዳርቻ ላይ ሆነው ወደፊት የሚወለደው ልጃቸው በውሃው ሲጫወት ይመለከታሉ። ስለ ሁኔታው እየተወያዩ ያለ እሷ ልጇን እንደሚጠብቅላት በጽኑ እንደምታምን ትነግረዋለች። ከዚያም ልጁ ለጥበቃ የሚሆን ዛጎል ያመጣለታል። በዚህም ጊዜ ሰውየው መተላለፊያ ውስጥ ያለው ልጅ የራሱ ልጅ መሆኑን ይገነዘባል። አቅፎትም አብሮት ይጫወታል። በመተላለፊያ ውስጥ ሰውየው ልጁን አቅፎት ከውሃው በላይ ይወጣል። ውሃው በዙሪያቸው እየፈሰሰ ያለም ሁለቱም ምልክቱን አጥብቀው ይይዛሉ። እንዳለመታደል ሆኖም የውሃው ግፊት በጣም ኃይለኛ ስለሆነ ሰውየው ምልክቱን እንዲለቅና ከልጁ እንዲለይ አድርጎታል። ከጥቂት ደቂቃዎች በኋላ ልጁ መሬት ላይ ይነቃል። አሁን ላይ ውሃው ጠፍቷል፣ ነገር ግን ቆሻሻዎች መተላለፊያውን ሞልተውታል። ሰውየውም የትም ቦታ አልታየም። ውሃውም ያልተለመደ ክስተት ስለነበር ልጁ ወደ ኋላ ተመልሶ ቁጥር 7 ምልክትን ያገኛል። ጉዞውንም ይቀጥላል። በዋናው ቦታ ላይ ግን ምንም ነገር አላገኘም። ስለዚህም ወደፊት ተራምዶ ጥጉን ታጥፎ ይጠፋል። ከዛ በኋላ ሰውየው በድጋሚ ይታያል። እሱም ምንም አይነት እንግዳ ነገር አላየም። ስለዚህም ጉዞውን ይቀጥላል። በመጨረሻም ከደረጃው አጠገብ ቁጥር 8 ምልክትን ያገኛል። ልጁ የሰጠውን ዛጎል ከተመለከተ በኋላም ደረጃውን መውረድ ይጀምራል። ብዙም ሳይቆይ በዙሪያው መደበኛ ሰዎች ይታያሉ። ስልኩም የኔትወርክ ምልክት ያሳያል። እሱም ውሃ ገዝቶ ከጠጣ በኋላ ለቀድሞ ፍቅረኛው ደውሎ ሆስፒታል እሷ ጋር ሊመጣ እንደሆነ ቃል ሲገባላት እያስመለከተን ፊልሙ ያበቃል።